ኢትዮጵያ ድሮን መሸጥ ጀመረች። የ15 ሚሊዮን ዶላር ውል። ዓለም በተለያዩ ዘርፎች እየዘመነች ስትሄድ የውጊያ ስልቱና የጦር መሳሪያ አቅሟም የዛኑ ያክል እየዘመነና እየተለወጠ ይሄዳል። በአየር ላይ እየበረሩ ጠላትን ማጥቃት በሆነ ወቅት ህልም የሚመስል የነበረ ቢሆንም የሰው ልጆች አውሮፕላንን በመፈናጠጥ ውጊያዎችን አድርጓል። አሁን ላይ ደግሞ በፈለግነው ቦታ ቁጭ ብለን የሰው ኃይልም ሳያስፈልገን ጠላትን ድሮን በተባለ አደገኛ የጦር መሳሪያ መምታት ተችሏል። የድሮን ቴክኖሎጂ የውጊያውን ዓለም መቀላቀል ታዲያ የዓለምን የቀደመ የጦርነት አካሄድ ጭምር የቀየረ አዲስ ቴክኖሎጂ ነው። ድሮን የሌለው ጦር ውጊያዎችን ማሸነፍ፣ ጦርነቶችንም የበላይ ሆኖ ማጠናቀቁ የማይታሰብ ከሆነ ሰንበትበት ብሏል። ኢትዮጵያ የሀገር መከላከያ ሰራዊትም ባለፉት ዓመታት ባደረጋቸው ጦርነቶች ውስጥ የታጠቃቸው ድሮኖች ጨዋታ ቀያሪ እንደነበሩ ማስተዋል ተችሏል። የድሮንን የጦር ሜዳ ጥቅም የተመለከተው የኢትዮጵያ መንግስትም ድሮንን ከውጭ ሀገራት ከማስገባት አልፎ በኢትዮጵያ ውስጥ ማምረት ተጀምሯል። ከሰሞኑ የወጡ መረጃዎች ደግሞ ኢትዮጵያ በሀገር ውስጥ የምታመርታቸውን ድሮኖች ከመጠቀም አልፋም ወደ ውጭ ሀገራትም ድሮን መላክ ጀምራለች ይላሉ። ሰላም ጤና ይስጥልን። የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያ ወደ ውጭ ሀገራት የድሮን ምርት መላክ መጀመሯን የተመለከተ መረጃን እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩ። ከአፍሪካ ትልልቅ ወታደራዊ ኃይሎች አንዷ የሆነችው ኢትዮጵያም ከአፍሪካ ሀገራት የድሮን ምርትን ከማምረት አልፋ ወደ ሌሎች ሀገራትም ድሮንን የምትሸጥ የመጀመሪያዋ ሀገር ሆናለች። የኢትዮጵያና የድሮን ቁርኝትን ስንመለከት 4 ዓመታትን ብቻ ወደ ኋላ እንመለሳለን። በፈረንጆቹ የዘመን ቀመር ከ2020 እስከ 2022 ድረስ በተደረገው የትግራዩ ጦርነት የኢትዮጵያ መከላከያ ሰራዊት የበላይ ሆኖ ለመፋለም ከተጠቀማቸው ዘመናዊ የጦር መሳሪያዎች አንዱ የድሮን ቴክኖሎጂ ነው። በዛን ወቅት ኢትዮጵያ የተጠቀመቻቸው ድሮኖች ዩናይትድ አረብ ኤሚሬት፣ ቱርክ፣ ቻይናና ኢራንን ከመሳሰሉ ሀገራት በከፍተኛ ወጪ የገቡ ድሮኖች ናቸው። እነዚህ ድሮኖች ለቅኝት፣ ለጥቃትና ለኢትዮጵያ ጦርም የበላይነትን በማስገኘቱ ረገድ የነበራቸው ሚና እጅጉን የላቀ ነበር። ድሮን በጦር ግንባር ላይ ያለው ጠቀሜታ የማይካድ ቢሆንም ከፍተኛ ወጪን የሚጠይቅና የሀገሪቱንም የውጭ ሀገር ምንዛሪ የሚያመናምን የጦር መሳሪያ ነው። ታዲያ ይህን የተመለከተችው ኢትዮጵያም ድሮንን ከውጭ ከማስገባት ይልቅ በሀገር ውስጥ ማምረት አዋጭ እንደሆነ በመረዳት ወደ ስራ ገባች። ያለፈው የፈረንጆቹ ወር ላይ ኢትዮጵያ በዋና ከተማ አዲስ አበባ ውስጥ የራሷን ድሮን ማምረት መጀመሯን የሚያሳይ ዜናም በተለያየ መገናኛ ብዙሃኖች ይፋ ተደረገ። የሩቅ ህልም ይመስል የነበረው ድሮን በኢትዮጵያውያን አቅም ማምረት እንደሚቻል በተረጋገጠበት በዚህ ውሳኔ ኢትዮጵያ ድሮንን አምርታም ከመጠቀም ባለፈ የድሮን ምርቶቿን ወደ ሌሎች የአፍሪካ ሀገራት የመላክ እቅድንም ይዛ መንቀሳቀስ ጀመረች። የኢትዮጵያ እቅድ ታዲያ ዝም ብሎ እቅድ ብቻ ሆኖ የቀረ ሳይሆን ፍሬንም ያፈራ ሆኗል። ሩዋንዳ የኢትዮጵያን ድሮን ልትገዛ ነው። የምስራቅ አፍሪካው ሀገር ሩዋንዳ ከኢትዮጵያ ወታደራዊ ድሮኖችን ለመግዛት የ15 ሚሊዮን ዶላር ስምምነትን ከኢትዮጵያ ጋር ተፈራርማለች። ሩዋንዳ ከኢትዮጵያ የምትገዛቸው ድሮኖች ለቅኝትና ለጥቃት የሚውሉ ድሮኖች ሲሆኑ በያዝነው የፈረንጆቹ ዓመት መጨረሻም ስራቸው ተጠናቆ የሩዋንዳ መንግስት ድሮኖችን የሚረከብ ይሆናል። ሩዋንዳ ሽብርን ለመከላከልና በድንበር አካባቢ ያሉ ችግሮችን ለመቆጣጠር ድሮኖቹ አስፈላጊ ናቸው ያለች ሲሆን የድሮኖቹ ሽያጭ ግን ለሩዋንዳ ብቻ ሳይሆን ለኢትዮጵያም ታላቅ ምርታ ነው። ኢትዮጵያ በዚህ ስምምነት መሰረት ድሮንን አምርታ ለሌላ ሀገር የሸጠች የመጀመሪያዋ የአፍሪካ ሀገር ትሆናለች። በተጨማሪም የድሮን ሽያጩ በአፍሪካ ሀገራት መካከል ያለውን ግንኙነትም ጭምር ከፍ የሚያደርግ ስምምነት ነው። በኢትዮጵያ ውስጥ የሚመረቱት ድሮኖች። በኢትዮጵያ ውስጥ ድሮን የሚያመርተው ስካይዊን የተሰኘው ተቋም 3 ድሮን አይነቶችን በማምረት ላይ ይገኛል። የመጀመሪያው የድሮን አይነት ካሚኬዜ የሚባል ስያሜ ያለው ሲሆን የድሮን አይነቱ ኢላማውን በአርቲፊሻል ኢንተለጀንስ እገዛ በመለየት ከኢላማው ጋር በመላተም ኢላማውን ማጋየት የሚችል ድሮን ነው። የዚህ ድሮን ዋነኛ ጠቀሜታም አስፈላጊ የሆኑ የጠላት የጦር መሳሪያ ክምችቶችን ማውደምና የጠላት ማዝዣ ጣቢያዎችንም መምታት መቻሉ ነው። ሌላኛው ኢትዮጵያ የምታመርተው ድሮን ለማጥቃትም ለቅኝትም ሊውል የሚችል የድሮን አይነት ነው። ይህ ድሮን ጠላትን ለማጥቃት የሚያገለግል ሲሆን ከዛ ጎን ለጎንም
የጠላትን አሰላለፍ ለማወቅ ለስለላ አገልግሎትም ሊውል ይችላል። ይህ ድሮን በከፍታ ስፍራዎች ጭምር መብረር መቻሉ ከጦርነት ውጪ ላሉ ሌሎች አገልግሎቶችም ተፈላጊ ያደርገዋል። ስካይዊን የተባለው የኢትዮጵያ ድሮን አምራች ተቋም የድሮን መከላከያ ዘዴዎችንም ማምረት የሚችል ተቋም ነው። የድሮን መከላከያ ዘዴዎቹ የጠላትን ድሮን በአየር ላይ መምታት የሚችሉ ሲሆን ድሮኖች ከጠላት ሲላኩም ቀድሞ መለየት የሚያስችል አቅምን ተላብሷል። በኢትዮጵያ ውስጥ የሚመረቱ ድሮኖች ለአፍሪካውያን የመሬት አቀማመጥ ታስበው የተሰሩ ሲሆን በአርቲፊሻል ኢንተለጀንስ መደገፋቸው ደግሞ ይበልጥ ዘመናዊ ያደርጋቸዋል። ዋጋቸው ተመጣጣኝ መሆኑ ከፍተኛ ገንዘብ ማውጣት ለማይፈልጉ የአፍሪካ ሀገራት ሌላ አማራጭ እንዲሆኑ አድርጓቸዋል። በኢትዮጵያ ውስጥ የሚመረቱት ድሮኖች ታዲያ ለሽያጭ ብቻ ሳይሆን ለሌሎች ሀገራትም ምሳሌ መሆን የሚችሉ እጅግ የዘመኑ ድሮኖች ናቸው። ኢትዮጵያም የአፍሪካ ቀዳሚዋ የድሮን ሻጭ ትሆን? ኢትዮጵያ በምስራቅ አፍሪካ የያዘችው ስትራቴጂክ አቀማመጥ ሀገሪቷን ለጦር መሳሪያ ንግድ ዋነኛ መዳረሻ ያደርጋታል። ኢትዮጵያ ከቻይና፣ ኢራንና ቱርክ ያስገባቻቸውን ድሮኖች ሀገሪቷ በድሮን ቴክኖሎጂው ረገድ የተሻለ እውቀት እንዲኖራት አስችሏታል። ይህን እውቀት በመጠቀምም ድሮኖችን ማምረት የጀመረችው ኢትዮጵያ ለአፍሪካ ሀገራት የሚሆኑ ድሮኖችን እያመረተች ሲሆን ከሩሲያ፣ ቻይናና አሜሪካ ውድ ድሮኖችን ለማስገባት አቅሙ ለሌላቸው የአፍሪካ ሀገራትም የተሻለ አማራጭ ሆና ቀርባለች። ሩዋንዳ ድሮንን ከኢትዮጵያ ለመግዛት የተስማማች የመጀመሪያ ሀገር ብትሆንም እንደ ዩጋንዳና ኬንያን የመሳሰሉ ሀገራት የድሮን ፍላጎታቸውን ለማሟላት ፊታቸውን ወደ ኢትዮጵያ እንደሚያዞሩ ለመገመት አይከብድም። ከምስራቅ አፍሪካ ሀገራት ውጪ የሳህል ቀጠና ሀገራት ከኢትዮጵያ ድሮን ሊገዙ የሚችሉበት እድል አለ። በዚህ ሁሉ ውስጥ ግን የኢትዮጵያን እቅድ ሊያደናቅፉ የሚችሉ በርካታ እንቅፋቶችም ሊኖሩ ይችላሉ። በተለይም ኢትዮጵያ ከኤርትራ ጋር ያለችበት እሰጥ አገባ በምስራቅ አፍሪካ የጦር መሳሪያ ሽሚያን በመፍጠር ሌላ ቀጠናዊ ግጭት እንዳይቀሰቀስ ያሰጋል። ከኢትዮጵያ የድሮን ምርት ለመግዛት የተስማማችው ሩዋንዳ ግን ድሮኖችን ለራሷ ጥቅም ብቻ ልታውልና የቀጠናውን ሰላም ለመጠበቅም እንደምትጠቀምበት በተደጋጋሚ አረጋግጣለች። ታዲያ ኢትዮጵያ በአፍሪካ ቀንድ ያለውን ጫና ተቋቁማ መጓዝ ከቻለች በአፍሪካ ቀንድ ብቻ ሳይሆን በአጠቃላይ አፍሪካ አህጉር ቁጥር 1 የድሮን ሻጭ የመሆን አቅሙም አላት። ጨዋታ ቀያሪው ድሮን። ሰው አልባ አውሮፕላኖች በተለያየ ቅርጽና መጠን ይመጣሉ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ድሮኖችን በ3 መደብ ይከፍላል። መደብ 1 ድሮኖች አነስተኛ ሲሆኑ በእጅ የሚነሱ እስከ 80 ኪሎ ሜትር ድረስ መብረር የሚችሉና የ3 ሰዓት የአየር ላይ ቆይታ ብቻም ያላቸው ናቸው። አንዳንዶች እነዚህን ድሮኖች ከሰው እጅ ያነሰ መጠን አላቸው ይላሉ። የአጭር ርቀት የሚባሉት መደብ 2 ድሮኖች ደግሞ ለመብረር አነስተኛ መንደርደሪያ የሚፈልጉ እስከ 10 ሰዓት መብረር የሚችሉና ከ100 እስከ 200 ኪሎ ሜትር የሚሸፍኑ ናቸው። እነዚህ ድሮኖች ለኢላማ የሚሆኑ የቅኝት መሳሪያም ይገጠምላቸዋል። መደብ 3 ድሮኖች መካከለኛ ከፍተኛ ረዥም ወይም ከፍተኛ ረዥም በመባል የሚጠሩ ሲሆን ለ24 ሰዓታት የመብረር አቅምንም ተላብሷል። ለመብረር መንደርደሪያ የሚያስፈልጋቸው ነው። በሰዓት 300 ኪሎ ሜትርና ከዛ በላይ በመብረር ከፍተኛ ፍጥነት ያላቸው ድሮኖች ናቸው። እነዚህን ድሮኖች የሚያንቀሳቅሱ ባለሙያዎች በሺዎች ኪሎ ሜትሮች ርቀት ላይ ሆነው የሳተላይት ግንኙነትን በመጠቀም ድሮኖችን ማብረር ይችላሉ። አብዛኞቹ እነዚህ ድሮኖች መሳሪያዎችን መሸከም የሚችሉና ለውጊያ ጥቅም ላይ የሚውሉ ናቸው። በዓለም አቀፍ ደረጃ የድሮኖች ጥቅም የመዋል ሁኔታም በከፍተኛ ሁኔታ መጨመሩን መቀመጫውን ኔዘርላንድስ ያደረገው የሰላም ግንባታ ድርጅት የሆነው ፓክስ ይገልጻል። ከአውሮፓውያኑ 2007 ወዲህ ደግሞ የአፍሪካ ሰማዮች በጦር ድሮኖች እየተያዙ ናቸው የሚለው ድርጅቱ ለዚህም ሰሜን አፍሪካም የሳህል አካባቢና የአፍሪካ ቀንድ ሀገራት በቀዳሚነት ይጠቀሳሉ። ፓክስ በአፍሪካ የጦር ድሮኖች ዙሪያ ባወጣው ሪፖርት ድሮኖች ውጤታማና በአንጻራዊነት ረካሽ ተደርገው ይታያሉ ይላል። ድሮን በሰፋፊ ቦታዎች ተዘዋውረው የደህንነት መረጃዎችን ለመሰብሰብና ለክትትል ይሰማራሉ። አይን ውስጥ ሳይገቡ ተሽከርካሪዎችንና ሰዎችን የሚከታተሉት ድሮኖች ማን ወይም ምን ላይ ጥቃት እንደሚፈጽሙ የሚወስኑበት መረጃንም ይሰበስባሉ። ሲወስኑም የተሰጣቸው ኢላማ ላይ ጥቃት ሊሰነዝሩ ይችላሉ። ከመስከረም 11 ጥቃት በኋላ አሜሪካ ለጀመረችው የጸረ ሽብር ዘመቻም በሀገራት መካከል ባለ ጦርነት ላብነትም
የአዘርባይጃንና አርሜኒያ እንዲሁም የሩሲያና ዩክሬን ጦርነት በተጨማሪም ኢትዮጵያ የምትመደብበት የሀገር ውስጥ ተቀናቃኞችንና አማጽያንን ለመደምሰስ ጥቅም ላይ እንደሚውል ያብራራሉ። የ21ኛው ክፍለ ዘመን የጦርነት ገጽታ እንደቀየረ የሚነገርለት ድሮን በኢትዮጵያ በትግራይ ጦርነት በስፋት ጥቅም ላይ ውለው በጦርነቱ ላይም ከፍተኛ ተጽዕኖን መፍጠሩ ይታወቃል።